ፊታቸው ላይ ምንም ሀይዘን አይታይም፣ ጸጸት አይታይም። ባንተ ምክንያት የሞቱ ሰዎችን ከመቃብር አውጥተህ ወደ ሌላ ቦታ እየወሰድክ አለመጸጸት መቻል የሚገርም ነው። መስታወት ቤት እየኖረ ድንጋይ እንደሚወረውር ግለሰብ ማለት የሚያጠፋቸው የሚያነዳቸው የሚያወድማቸው ጦርነት እንደሆነ ያወቁ ድንጋይ ያወረውራል። ኢትዮጵያን ከታሪካዊ ጠላቶቿ ጋር ሆነው ወደማያባራ እልቂት፣ ወደማያባራ ሞት፣ ወደማያባራ ምናምን ለመንዳት ይታትራሉ። የክብር ሞት አይሞቱም፣ በጦርነት ለመሞት ይታትራሉ። አብይ የዛሬ 7 ዓመት የነገረኝ ጉዳይ አሁን የገባኝ እያሉ ነው። ምናልባት አብይ ዛሬ የሚያደርገው እስኪገባቸው ደግሞ 14 ዓመት ልንጠብቅ ሊሆን ነው ማለት ነው። ሰበንዲ መሆን ባለበት ሳይንስ ውስጥ እየኖርክ ከ7 ዓመት በኋላ 1 ወር የሚገባ ከሆነ ያሁኑ የሚገባህ ደግሞ ከ14 ዓመት በኋላ ነው። ምን ይሻላል ታዲያ እንዴ? በአንድ ሳምንት አብይ ምን ሰራ? በአንድ ሳምንት እነሱ የተደረሱ 4፣ 5፣ 6 የተለያዩ ሰዎች ሱፍና ከረባት እየቀያየሩ አንድ አይነት ጎርጓዳ ሐሳባቸውን በካሜራ ቸበቸቡ። አሁን ይሄ የታንዛኒያውን ጉዳይ የኤሌክትሪኩ ምናምኑን ጉዳይ የኬንያ ሚዲያዎች ጭምር እየዘገቡት ነው። አንዳንዱን የአብይ ርቀት፣ አንዳንዱን የአብይ ስራ ባሻጥርም ይሁን በደባ በስንፍናም ይሁን በእንዝላልነት ብትደብቀው ብትሸሽገው መናገር ባትፈልግ ዓለም ይናገራል። አብይ ይሰራል። አጀንዳ የመስጠት ችግር የለበትም። አጀንዳ ይሰጣል። አጀንዳውን ተከተሉለት። በቀደደው አጀንዳ ልክ ከፍ ብላችሁ ተጫወቱ። የነኚህ ሰዎች ጩኸት የቁራ ነው፣ የጅል ነው። በስራ ማንም አይደርስበትም፣ አድርጓል። በሩጫ ማንም አይደርስበትም፣ ጥሏቸው ሄዷል። አጀንዳ ሰጥቶ ሲያበቃ ሰርቶ ሲያበቃ ንገሩለት፣ ተርኩለት። አትራቀቅ የሆነ ጎጆ ቤት ምናምን እያሳየ በጦርነት መሃል ተክለናል፣ በግጭት መሃል ተክለናል፣ በመውጣት በመውረድ መሃል ተክለናል። ቆመን አይደለም የተከልነው፣ እየሮጥን ተክለናል። 600 ሚሊዮን ችግኝ በአንድ ጀንበር እየዘነበ ነው። ነገር ግን በዝናብ መሃልም ሆነን መስራት እንደምንችል፣ በዝናብ መሃልም ሆነን ማድረግ እንደምንችል እንናገራለን። ከቀይ አደራ ወደ አረንጓዴ አሻራ እና 17 ደማቅ ታሪክ ልንጽፍ ቀጠሮ ይዘናል። ህዳሴን አስመርቃለሁ እኮ የሰማይ ያህል ሩቅ ነው ካለፍንበት ችግርና መከራ አንጻር። ህዳሴን አስመርቃለሁ እኮ የሚታይ ታንጀብል የሆነ ሐውልት ነው ከነደደብን እሳት አንጻር። ለመኖሪያ እጅግ ተመራጭ በሆነው በአያት በልዩ የግንባታ ጥበብ እየተሰሩ ባሉ ዘመናዊ የመኖሪያ አፓርትመንት ቤቶችን እስከ 25% የሚደርስ ልዩ ቅናሽ ጋር አቅርበንሎታል። ከ111 ካሬ ጀምሮ እስከ 137 ካሬ በተለያየ የካሬ አማራጭ በ10% ቅድመ ክፍያ ጀምሮ ቤቶን የግሎ ያድርጉ። ስለ አከፋፈል ሐሳብ እንዳይገባውት ያለምንም የዶላር ንክኪ በኢትዮጵያ ብር ብቻ ተዋውለው ዛሬውኑ የቤት ባለቤት ይሁኑ ይሎታል። በተጨማሪም እዛው አያት ግንባታቸው 85% የተጠናቀቁ ቅንጡ የመኖሪያ ቤቶችን ከ30% ቅድመ ክፍያ ጀምሮ የግሎ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ሃሎ ይበሉ። ሰናይ ቆይታ። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን ዕለታዊ አበይት ፖለቲካዊ ጉዳዮችን፣ አሁናዊ እውነቶችን እንዲሁም ደግሞ ቀጠናዊ ክስተቶችን ወደ እናንተ የምናደርስ ይሆናል። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ፣ እርግጠኞች ሁኑ። ዛሬ በቆይታችን ታላቅ የምስራች ብዬ የማነሳው ጉዳይ ይኖረኛል። ምንድነው የምስራቹ? እሱን አብረን የምንመለከተው ይሆናል። የታፈነው አብይ ብለን እንመለከታለን፣ እንዲሁም እናወዳድራለን፣ እናስተያያለን። ጠቅላይ ሚኒስትር አብይ አህመድ ዘንድሮም እንግዲህ የአረንጓዴ አሻራ መርሃ ግብራቸውን ይዘው ብቅ ብለዋል። የአረንጓዴ አሻራ መርሃ ግብር እንግዲህ በቀላል የሚታይ ፕሮጀክት አይደለም። እጅግ ሰፊ ፕሮጀክት ነው። እጅግ ጥልቅ ፕሮጀክት ነው። እሱን ተከልለን እናስተያያለን። በዚህ ሳምንት ብቻ መንግስት የሰራቸውን 4 አበይት ጉዳዮች አንስተን ከሌሎች አካላት ጋር ለማስተያየት እንሞክራለን። ወዳጃችን ደብረጽዮን በአንድ ቦታ ላይ ጌታቸው ረዳ በሌለበት የጌታቸው ረዳን ስም ሲጠራ ተመልክተነው ፈገግ አሰኝቶናል። በታወርካ አይተ ጌታቸው ጌታቸው የለም ፍቅርሽ አልወጣም አለኝ ከልቤ አይነት ነገር ይመስላል ጉዳዩ። እንዴት አድርጌ ላውጣው ይመስላል ሐሳባቸው። በተቃራኒው የጠቅላይ ሚኒስትር አብይ አህመድ እንግዲህ ባለጋራንን ወይም ራሳቸውን ጠላትነን ብለው የሚያስቡ ሰዎች በመላስ አክሮባት እየሰሩ በመላስ ካራቴ እየተገለባበጡ መንግስትን ለመገልበጥ ጥረት እያደረግን ነው፣ ፕሮፓጋንዳችንን እየነዛን ነው፣ እያሸነፍን ነው፣ ከፈለጋችሁ ናዚዝም ያሉ ቆማሪዎች በሽ ናቸው።
ግን እነኝን ሰዎች ሲያያይዘን እንመለከታቸዋለን። በነገራችን ላይ በትግራይ ያለው ሁናቴ ትንሽ መስመር ያለፈ ይመስላል። አንዳንዱ ልብ ሰባሪም ነው፣ አንዳንዱ ያስቃል፣ ያዝናናልም ያበሳጫልም። ለምሳሌ አሁን እነ ደብረጽዮን የተገኙበት ፕሮግራም ከመቃብር የተሰዉ ወጣቶችን አውጥቶ በአንድ ቦታ የመቅበር ነው። የመቃብር ሽግሽግ እያረጉ ነው ይመስለኝ እኔ በአንድ በኩል ሳስበው። ምክንያቱም ሌላ ወጣቶችን የሚጨርስ ጦርነት ይዘው እየመጡ ነው። ፊታቸው ላይ ምንም ሀዘን አይታይም፣ ጸጸት አይታይም። በአንተ ምክንያት የሞቱ ሰዎችን ከመቃብር አውጥተህ ወደ ሌላ ቦታ እየወሰድክ አለመጸጸት መቻል የሚገርም ነው። ፊት ላይ የሚታይ ምንም አይነት ሀዘን አለመኖር እጅግ የሚያስደንቅ ነው። በጣም ነው የሚያስደንቀኝ እኔ በጣም ነው የሚደንቀኝ እኔ ሴንስ በጣም ማለት ትላንት መቃብር ወደ ሌላ ቦታ እየወሰዱ ነበር አይደል? አሁን ደግሞ ሌላ እኮ ልክ እንደነኚህ ወጣቶች ከመቃብር የሚገቡ ወጣቶችን የሚማግድ ጦርነት ሊያካሂዱ ዝግጅታቸውን ጨርሰዋል። በቃ በየቀኑ ጠጠር ይወረውራሉ። በየቀኑ ሲመለስ ለጠጠሩ መልስ ከተሰጠ የሚወረወረው ድንጋይ አለት መሆኑን እያወቁ በየቀኑ ማለት ነው ድንጋይ ይወረውራሉ። መስታወት ቤት እየኖረ ድንጋይ እንደሚወረውር ግለሰብ ማለት ነው። የሚያጠፋቸው፣ የሚያነዳቸው፣ የሚያወድማቸው ጦርነት እንደሆነ እያወቁ ድንጋይ ይወረውራሉ። ምንም ጉዳያቸው አይደለም። እነዚህ ሰዎች ህሊና የሚባል ነገር አልፈጠረባቸውም። ከሐሳባቸው ከህሊናቸው እየተጣሉ ናቸው። አፎቻቸው ደግሞ እነኝን ያንቆለጳጵሳሉ። አሁንም በቃችሁ አይሏቸውም። አሁንም ተው አይሏቸውም። ልክ ቤተልሔም ታፈሰ እንዳለችው ነው። አራጁ ሌላ፣ የሚጮህበት ሌላ፣ ለእርድ የሚነዳው ሌላ፣ ተው የሚባለው ሌላ፣ ለሞት የሚነዳው ሌላ፣ አቁም የሚሰኘው ሌላ፣ ወደ ሞት የሚያንደረድረው ሌላ፣ አታርፍም ወይ የሚባለው ደግሞ ሌላ። ተቃርኖሹ እጅግ የሚገርም ነው እና ያ በሆነበት ሁኔታ ላይ ነው ደብረጽዮን የጌታቸው ረዳን ስም ሲያነሳ የተመለከት ነው። ጌታቸው ረዳም ከመሃል ሀገር ሆኖ አንድ ጥይት ተኩሷል። 5 እብዶች ተብሎ ምንድነው እንትን የሚለው የፌደራል መንግስቱ ራሱ ትግስቱ በዛ አይነት ጨዋታ ሲጫወቱ ተመልክተናቸዋል። እነ ጌታቸው ረዳ በአንድ በኩልም እውነት አላቸው። እነኛ 5 እብዶች ሲባል ለምንድን ነው ዝም የሚባሉት? ለምንድን ነው የማይነኩት? ሌላው ጥያቄ ነው። መንግስት ነው። በጣም ብዙ ምንድነው ኮንሲኩዌንሶችን አስልቶ እያንዳንዱን እንቅስቃሴዎችን ደምሮ ቀንሶ ነው የሚያደርገው። ከዛ አንፃር ልንመለከተው እንችላለን። ግን 5ዎቹ እብዶች ጉዳይ በጣም ትክክል ነው። ለነኛ 5 እብዶች ሲባል ታውቃላችሁ አይደል? የሰሜኑ ጦርነት ሰሜን ሲጠቃ እና ዓለም ገብረህዋድና እና አቦይ ስብሐት ነጋ መጠጥ ቤት ቁጭ ብለው ብርጭቆ ያጋጩ በመጠጥ ግለት የመጀመሪያውን ጥቃት እንዳስፈጸሙ ባንዱ ሲነገር የነበረ ታሪክ ነው። በጦርነቱ ጅማሬ ሰሞን ሰሜን ዕዝን ለማጥቃት ወስነው ተዘጋጅተው ቁጭ ብለው የመጨረሻው ጥቃት ቀን ሁሉ በውስኪ ስካር ነው በቃ በልበል ተባብለው ያኔ መሰለ ጦርነት የለኮሱት። በ5 እብዶች በ5 ከሊናቸው የጣሉ ሰዎች የተነሳ በጣም ብዙ በውስኪ ስካር በብርጭቆ መጋ አስበዋል። የሆነ ሰዎች ሰክረው ብርጭቆ አጋጭተው ስንት ሺህ ወጣት ጨረሱ። ከዛውን ይመጡና ጦርነቱን የጀመረው ከሌ ነው የሚል ድራማ ይፈጥራል። ድካም ግን አሁንም በቃችሁ በሏቸው፣ አቁሙ በሏቸው፣ ተው በሏቸው። አይተውም። አንዳንድ ጊዜ ታስበው ያስቀኛል። እኛም ዝም ብለን የሞኝ ጮት እየጮን ይመስለኛል። አይተውም እነዚህ ሰዎች አያርፉም፣ አያሳርፉም፣ አይተውም፣ አያስተውንም። የማይቀር ጉዳይ ኢትዮጵያን ከታሪካዊ ጠላቶቿ ጋር ሆነው ወደማያባራ እልቂት፣ ወደማያባራ ሞት፣ ወደማያባራ ምናምን ለመንዳት ይታትራሉ። የክብር ሞት አይሞቱም፣ በጦርነት ለመሞት ይታትራሉ። የሚገርመኝ ግን እሱንም እንደተመኙት ይቀራል እንጂ አያገኙትም። እሱም ልብ የሚጠይቅ ሐሞት የሚጠይቅ ጉዳይ ነው። ወደ ጎረቤት ሀገር ነው የሚሸሹት። ማርክ ማይወር እንደዛ ነው የሚያደርጉት። ወደ ሌላኛው የምስራቼ ይገባለሁ። ለኔ የምስራች ምንድነው ከተባለ እያንዳንዱ ጉዳይ ውስጥ አሁን ለምሳሌ አረንጓዴ አሻራ ለኔ ታላቅ የምስራች ነው። ዘንድሮም ማድረግ መቻላችን ለምሳሌ በዚህ አንድ ሳምንት ውስጥ ይሄ የአለኝ ቻሌንጅ ከተጀመረ በኋላ የአለኝ ለቅሶ ከተጀመረ በኋላ መንግስት
የመስከረም ጉዳዮችን ብቻ እንመልከት። በቀጥተኛ መንገድ መንግስት በመስከረም ነዳጅ ጋዝ መሸጥ እንደሚጀምር ሰምተናል። አሁን ወደ ታንዛኒያ የኤሌክትሪክ ኃይል ሽያጭ ጀምሯል። ከዛስ የአረንጓዴ አሻራ የሚል ትልቅ ፕሮጀክት ጀምሯል። ይሄ ሁሉ የሆነው መቼ ነው? የአለኝ ቻሌንጅ የሰምቻለሁ ቻሌንጅ ከተጀመረ በኋላ ነው። አንዳንዱ የዛሬ 7 ዓመት የነገረኝ ጉዳይ አሁን ነው የገባኝ እያለ ነው። የፖለቲካል ሳይንስ ተማሪ አብይ የዛሬ 7 ዓመት የነገረኝ ጉዳይ አሁን ነው የገባኝ እያሉ ነው። ምናልባት አብይ ዛሬ የሚያደርገው እስኪገባቸው ደግሞ 14 ዓመት ልንጠብቅ ሊሆን ነው ማለት ነው። የዛሬ 7 ዓመት የነገረኝ ጉዳይ ዛሬ ነው የገባኝ ከሚሉ ሰዎች ጋር ነው ትግሉ። ልዩነቱ እዚህ ጋር ነው። በአንድ ሳምንት አብይ ምን ሰራ? በአንድ ሳምንት እነሱ የተደረሱ 4፣ 5፣ 6 የተለያዩ ሰዎች ሱፍና ከረባት እየቀያየሩ አንድ አይነት ጎርጓዳ ሐሳባቸውን በካሜራ ቸበቸቡ። አንድ አይነት ሐሳባቸውን ሸጡ። ምንም ለውጥ አላመጡ። በዚህ መሃል ግን መንግስት ኢንተርናሽናሊ ተጽዕኖ መፍጠር የሚችሉ እነኚህን አበይት ጉዳዮች መፈጸም ችሏል። ሌላውን አረንጓዴ አሻራን ብቻ ነው በዓለም አቀፍ ሚዲያዎችም ጭምር እየተዘገበ ያለ ጉዳይ፣ ህልም ቀያሪ በሚል አርቲክል እየተጻፈ ያለ ጉዳይ፣ አንተ በተደብቀው ዓለም የማይደብቀው ጉዳይ የአብይ ታፍኗል ብዬ ስለማስብ አሁን አንድ ነገር ልንገራችሁ። መስራት አሁን አረንጓዴ አሻራ ዓለም አቀፍ ጉዳይ፣ በጣም ዓለም አቀፍ ጉዳይ፣ በዓለም አቀፍ ልክ መሸጥ ያለበት ጉዳይ ነው። ይሄን ይናገሩለታል ወይ ያሉ ሰዎች አላቅ፣ በልኩ ይተርኩታል፣ በልኩ ይሸጡታል ወይ አላቅ፣ እሱን አላቅ። ለመኖሪያ እጅግ ተመራጭ በሆነው በአያት በልዩ የግንባታ ጥበብ እየተሰሩ ባሉ ዘመናዊ የመኖሪያ አፓርትመንት ቤቶችን እስከ 25% የሚደርስ ልዩ ቅናሽ ጋር አቅርበንሎታል። ከ111 ካሬ ጀምሮ እስከ 137 ካሬ በተለያየ የካሬ አማራጭ በ10% ቅድመ ክፍያ ጀምሮ ቤቶን የግሎ ያድርጉ። ስለ አከፋፈል ሐሳብ እንዳይገባውት ያለምንም የዶላር ንክኪ በኢትዮጵያ ብር ብቻ ተዋውለው ዛሬውኑ የቤት ባለቤት ይሁኑ ይሎታል። በተጨማሪም እዛው አያት ግንባታቸው 85% የተጠናቀቁ ቅንጡ የመኖሪያ ቤቶችን ከ30% ቅድመ ክፍያ ጀምሮ የግሎ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ሃሎ ይበሉ። ሰናይ ቆይታ። አሁን ይሄ የታንዛኒያውን ጉዳይ የኤሌክትሪኩ ምናምኑን ጉዳይ የኬንያ ሚዲያዎች ጭምር እየዘገቡት ነው። አንዳንዱን የአብይ ርቀት፣ አንዳንዱን የአብይ ስራ ባሻጥርም ይሁን በደባ በስንፍናም ይሁን በእንዝላልነት ብትደብቀው ብትሸሽገው መናገር ባትፈልግ ዓለም ይናገረዋል። የምትደብቀው ጉዳይ አይደለም። አሁን የግሪን ሌጋሲ ጉዳይ ይሄ የኢትዮጵያ ፖለቲከኛ ቢያጠለሸው ጭቃ ቢቀባው የኢትዮጵያ ሚዲያዎች መንግስታዊ ሚዲያዎች አፋቸውን ቢለጉሙ በልኩ ቢሸጡት ባይሸጡት አበርክቶቱን ቢናገሩ ባይናገሩ ዓለም ይናገራል። ዓለም አይደብቀው። ዓለም አቀፍ ጉዳይ ነው። አሁን ይሄ የታንዛኒያ ጉዳይ የአረንጓዴ አሻራ ጉዳይ በደንብ አየሩ ላይ የሉ። ያው የነኚህ የብለን ነበር ሰዎች ትልቁ ጥቅማቸው ያው ሁሌ እንደምለው የታፈነ ውሸት ያፈነው በርካታ እውነት ሊገለጽ የሚገባው ሊነገር የሚገባው። አሁን አረንጓዴ አሻራን አደራችሁን በልኩ ሽጡት። ይሄን ምለው ዝም ብዬ አይደለም፣ እኔ አቅሜን አድርጌ ስለማወቅ ነው። ማስረጃ አለኝ። ይሄው 600 ሚሊዮን ችግኝ በአንድ ጀንበር ነሐሴ 17 ለደማቅ ገድል ተጠራርተናል። ደግሞም እንዳምናና ሀቻምራው እንደ ጅማሬያችን መዳረሻችንንም በሪከርድ አጅበን እናሳካዋለን፣ እናደርገዋለን። እየዘነበ ነው። ነገር ግን በዝናብ መሃልም ሆነን መስራት እንደምንችል፣ በዝናብ መሃልም ሆነን ማድረግ እንደምንችል እንናገራለን። ለደማቁ ገድላችን፣ ለደማቁ ታሪካችን 2 ቀናት ቀርተውናል። አዲስ ትግል ጀምረናል። ችግኝ ተካዩን ችግኝ በመንቀል የሚደረግ ትግል አይተናል ባለፉት ዓመታት። ችግኝ አልሚውን ችግኝ በማጥፋት የሚደረግ ተቋሞች ተመልክተናል ባለፉት ጊዜያት። እነኚህን ሁሉ አይተን ብዙ ጉዳዮችን ተመልክተናል። ነገር ግን
በዚህ ውስጥ መስራት እንደሚቻል እንናገራለን። 4 ኪሎ ከቅርብ ይታየኛል። ለአንድ ባርኔጣ ነው የሁሉ ጉተታ፣ ለአንድ ግቢ ነው የሁሉ ትግል፣ ለአንድ ግቢ ነው የሁሉ ወጣት የሚያስገብሩንና በቃችሁ ማለት አለብን። ትግል ግን በአዲስ መልክ ጀምረናል። እነሱም ትግል በአዲስ መልክ ጀምሯል። ከቀይ አደራ ወደ አረንጓዴ አሻራ ነሐሴ 17 ደማቅ ታሪክ ልንጽፍ ቀጠሮ ይዘናል። እርሶስ ምን አስበዋል? የኔና የናንተ ዘመን ገድል እርሱ ነው። አረንጓዴ አብዮትን ማቀጣጠል፣ ከቀዩ አብዮት ወደ አረንጓዴው መሸጋገር፣ ቀዩን አብዮት በአረንጓዴው ማሸነፍ። ለዚህ ቀጠሮ ነሐሴ 17 ይዘናል። እርሶስ ምን አስበዋል? ያገባናል፣ ይመለከተናል። የዘመናችንን ገድል፣ የዘመናችንን ደማቅ ቋንቋ፣ የዘመናችንን ድል ነሐሴ 17 እጆቻችንን በማንቀሳቀስ አፈር በመንካት በመቆፈር ዛፍ ከመሬት በማገናኘት እንጽፋለን። ይሄ ባለፈው አመት የአረንጓዴ አሻራ መርሃ ግብር ላይ እዚህ ጋር የምትመሰክሏቸው ምስሎች ራሱ በተከታታይ ስሰራቸው የነበሩ ፕሮግራሞች ናቸው። ዝም ብዬ አይደለም ምደረፋው፣ ዝም ብዬ አይደለም ብለው በልኩ ሽጡት። አሁንም ችግኝና ኢትዮጵያ ዛፍና ኢትዮጵያ ይራራቃሉ ማለት አይደለም፣ አንድ ናቸው። ዳሩ ግን እንደ መንግስት፣ ዳሩ ግን እንደ ትልቅ ጉዳይ ሲያዝ አረንጓዴና አረንጓዴያማነት ጉዳይ ሲባል ከ2010 ማግስት እንደ አዲስ ተመልክተናል። መስራት የለመደች አረንጓዴ አሻራ አረንጓዴ ምድር እያለን ችግኝ ተክል ከዛ በኋላ ኢትዮጵያውያን ችግኝና አረንጓዴያማነትን የታከኩ ዓለም አቀፍ ሪኮርዶችን ደጋግመን ሰባብረናል። ከሁሉ አስቀድሜ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ዛሬ ለኢትዮጵያም ለአፍሪካም ለመላው ዓለም ትልቅ ትምህርት የሚሰጥ እጅግ የሚያኮራ ተግባር ፈጽመናል። አሁን ደግሞ የዘንድሮውን ደማቅ ታሪክ ለመጻፍ ዋዜማው ላይ እንገኛለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ጀንበር 600 ሚሊዮን ችግኞችን ነሐሴ 17 እንትከል ብለው ጥሪ አቅርበዋል። እኔና እናንተ ምን እንጠብቃለን? አረንጓዴና አረንጓዴያማነት የኔና የናንተ ዘመን ደማቅ ገድል ነው። በልኩ ተናገሩት። እኔ ያን ማድረግ አልችልም፣ አርጉት። ለማድረግ አልችልም ሌላ ጉዳይ ነው፣ ግን አርጉት። ሰርታችሁ አሳዩ፣ ሽጡት ጉዳዩን። አብይ ይሰራል፣ አብይ ይሰራል። አጀንዳ የመስጠት ችግር የለበትም። አጀንዳ ይሰጣል። አጀንዳውን ተከተሉለት። በቀደደው አጀንዳ ልክ ከፍ ብላችሁ ተጫወቱ። የነኚህ ሰዎች ጩኸት የቁራ ነው፣ የጅል ነው። ማንም ችሎ የሆነ መካቹን ላይ ያስፈልጋቸውም። ኦዲየንሱ ራሱ ኮሜንቶቻቸውን ይዩት። እንዲማታሞኙንም እንዲማታቀሉንም ምንድነው የምትሉን? ያውቃል፣ ይጠይቃል። የሞተ የወደቀ መሳር ላይ መጥረቢያ ማሳረፍ ያቅታል? መምታት ያቅታል? እኝን ማኮላሸት ያቅታል? በስራ ማንም አይደርስበትም። አብይ ላይ ሰርቷል። በስራ ማንም አይደርስበትም፣ አድርጓል። በሩጫ ማንም አይደርስበትም፣ ጥሏቸው ሄዷል። አጀንዳ ሰጥቶ ሲያበቃ ሰርቶ ሲያበቃ ንገሩለት፣ ተርኩለት። አትራቀቅ የሆነ ጎጆ ቤት ምናምን እያሳየ በልኩ ተናገሩ። ብዙ ጉዳይ ያለን ሰዎች ነን። ግሪን ሌጋሲን አደራችሁን እንዳታልከሰክሱት። በልኩ ሽጡት፣ ከፍ አድርጉት፣ አሳዩት። ቀላል ጉዳይ አይደለም። በጦርነት መሃል ተክለናል፣ በግጭት መሃል ተክለናል፣ በመውጣት በመውረድ መሃል ተክለናል። ቆመን አይደለም የተከልነው፣ እየሮጥን ተክለናል። ተቀምጠን አይደለም የተከልነው፣ እሳት እየለበለበን ተክለናል። በልና ለዓለም ንገር፣ አስረዳ። ትልቅ ኢንቨስትመንት ነው፣ ትልቅ አቅም ነው። ብቻውን የሰራው እንደ ሞኝ እየቆጠሩት እንደ ጅል እያዩት ምን እያደረገ ነው እያሉት ነው የተከለው ያስተከለው። የአብይ ብቻ አይደለም፣ የብዙ ደፋር ጎበዝ ጽኑ ኢትዮጵያውያን ድምር ውጤት ነው። ሌላው ዓለም ገንዘብ እያለው ያላደረገውን ነው ያሳካ ነው። ስለተባበርን ስለቻልን፣ ከዛ ደግሞ ማስተባበር የሚችል ሰው ስላለ በዚህ ሳምንት ብቻ እነኛ አበይት 4 ጉዳዮች ፈጽሟል። እሺ አንደኛውን መንግስት በሆነ መንገድ ኦፊሻል በሆነ መንገድ ማስኬድ አልፈለገም። የሰሚን የሰማነው ቁጭ በል። ሌላውን ግን ሽጡት። ጉዳይ ያላችሁ መስሉም ታውቃለህ። እናገር አልፈልግም ነው ወደዚህ ጉዳይ መለስ አልፈልግም ምንም ስለማይጠቅም ግን አሁን ጥቆማ ነው። ሽጡት።
ከነገሩ መምጣት በላይ የመጣበት መንገድ ከነገሩ መሳካት በላይ እንዲሳካ የተከደበት መንገድ እኮ የምስራች እኮ መንግስት እንነቀንቃለን መንግስት እናጠፋለን አብዶኛንን የሚሉ ፖለቲከኞች አልቲሜት የሆነ አቅማቸውን ተጠቅመው እያለቀሱ የመጨረሻ የሚባል ጉልበታቸውን አውጥተው እየሰነዘሩ በዛ መሃል እየተከልኩ አንሰራራለሁ ይላል የ4 ኪሎ አለቃ ሚሊዮን አብይ አህመድን ይዞ ሚሊዮን አብዮችን ከኋላው ሊያስተክል ችግኝ ይዞ ከፊት ቆሞ ታየዋል አደነግጥም እንዴ ምን በጃምፐር እናስነሳችሁ አንዳንዶቹም በጃምፐር ነው እንደዚህ አፍም ያው እኔ ቅርቦቹ እንዴት እንደሚሆኑ አላቅ እኔስ ባዳ ስለሆንኩ ችግር የለም የሩቅ በልኩ ሽጡት ስራ ላነስ አጀንዳ እኮ አለ አየሩ ላይ ታውቃለህ ትልልቅ አጀንዳ እነ ብሮ እና ለኔ ይሄ ሳምንት ዛሬ እሑድም ስለሆነ በርካታ የምስራቾችን የሰማንበት ሳምንታችን በጨለማም ባህል የአረንጓዴ አሻራችንን ልንጨርስ 1 ዓመት ቀርቶናል 1 ዓመት ቀርቶናል በቀረችን 1 ዓመት ግባችንን እናሳካለን በደንብ እና እንግዲህ ይሄንን ሰው ነው ከማን ጋር ነው የምታወዳድሩት አሁን የሰምቻለሁ የሚሉ ሰዎችን ስታመጡልኝ ያስቀኛል ማንን ከማን ጋር ነው የምታወዳድሩት በጦርነት ውስጥ ህልሙን የማይጥለውን ሰውዬ በግጭት ውስጥ ህልሙን የማይጥለውን ሰውዬ በሾህ ውስጥ ህልሙን የማይጥለውን ሰውዬ በእሳት ውስጥ ህልሙን የማይጥለውን ሰውዬ በመንገድ ውስጥ ህልሙን የማይጥለውን ሰውዬ ነው የዛሬ 7 ዓመት የተወራ ጉዳይ እኮ አሁን ገባኝ ከሚል ድንዙስ ጋር የምታወዳድረው አሁን ይሄ ፖለቲከኛ ነው ፖለቲከኛ እኮ ቁጭ ብሎ አስቦ ወዳጆ ለራሱ ማለት በወዳጆ ግያወጋ ሰንጥቀ ነው የምትሰማው ታሰላል ነገ ምን ሊል ይችላል ነገ ቃሉን ቢያጥፈ የሰውዬ ሐሳቡን ቢቀይር ፕላን ቢ ምንድነው ማድረገው ፖለቲካል ግራውንድ እንዴት ነው ማጸናው ለምን እንዲህ አለ 2 ማሰብ 3 ማሰላሰል 4 መቆራረጥ 7 ነው መሆን ያለብህ ፖለቲከኛ ስትሆን 7 መሆን ባለበት ሳይንስ ውስጥ እየኖርክ ከ7 ዓመት በኋላ 1 ወር የሚገባ ከሆነ ያሁኑ የሚገባህ ደግሞ ከ14 ዓመት በኋላ ነው ምን ይሻላል ታዲያ እንዴ እናንተ እስክትበስሉ እኛ ነረር ምንድነው የምትሉን አይገባኝም ኮራ ብሎ ዞዮ ችግኙን እንትን ይላል ቀላል ፕሮጀክት አይደለም ባይዘው ቀላል ፕሮጀክት አይደለም ይሄ አረንጓዴ አሻራ ምናምን አንዳንድ ሰዎች ሲያቃልሉት በጣም ነው ደሜን የሚያፈላኝ ቀላል ፕሮጀክት አይደለም አሁን እኛ ፖለቲከኞቹ ሚዲያዎቹ ያፍኑት አላሳይ ቢሉት ሐቁን ትናንል ምናምን ቢሉ ዓለም አቀፉ ሚዲያ አይደብቆ ያወራል አሁን ህዳሴ በመስከረም ሊመረቅ ነው እና ምንድነው በጸጥታ እናስመርቅ ነው አላቅ ግን አንዴ ሰምተናል የህዳሴን ውጣ ውረድ ደጋግሞ በዶክመንተሪ ማሳየት የህዳሴን ትግል ደጋግሞ በእንትን መናገር ለምሳሌ ብሪክስ የገባነበትን ገድል በሆነ አጋጣሚ ከሬድዋን ሁሴን የሰማነው ከዛ በኋላ ነው ከሌሎች ሰዎችም ባለፈውም ጠቅላይ ሚኒስትሩ ከቢሲ ጋር ሲያወሩና የሰማነው ህዳሴ ውስጥም በህዳሴ መቀጠል ውስጥም በርካታ ትግሎች በርካታ ታሪኮች አሉ አዎ የሆነውን ጫና የሆነውን ጉዳዮችን ላለመንካት ብለህ ተጠንቀነ መስራው እነሱንም ጠብቀ ግን ክሬቲቭ ማይንድ ካለ ተሰራዋል አስፈላጊም ነው በኔ እምነት ማወራው ስለራሴ እምነት ነው የምናገረው የኔ ጭንቅላት የሚያስበውን ለሀገሬ በእጃታል ከሚለው አንፃር ምንም ሐሳቤን ነው የምናገረው ከሳትኩ ስቻለሁ ታረማል ግን በዛ መንገድ ቢሰራ በደም መናገር ህዳሴ መስከረም ላይ ያስመርቃለሁ ላይ በጣም ጸደቅ ነው ቀላል ዜና እኮ አይደል በምን ውስጥ አልፎ ነው ህዳሴ ነው መንግስት የሚያስመርቀው በምን ውስጥ አልፎ ቀላል ነበር እንደ ህዳሴን አስመርቃለሁ የሚባለው ዜና ጋር መድረስ
ህዳሴ ቆየኝ ነበርኩ ቀላሉ ህዳሴን አስመርቃለሁ እኮ ሚራክል ነው ከነበረብን ፈተና አንፃር ህዳሴን አስመርቃለሁ እኮ የሰማይ ያህል ሩቅ ነው ካለፍንበት ችግርና መከራ አንፃር ህዳሴን አስመርቃለሁ እኮ የሚታይ ታንጀብል የሆነ ሐውልት ነው ከነደደብን እሳት አንፃር ቀላል ጉዳይ አይደለም ህዳሴን አስመርቃለሁ ቀላል ጉዳይ አይደለም ተራ ጉዳይ አይደለም ገብቷል አለ አጀንዳ ህዳሴን አስመርቃለሁ በመስከረም ብሎ አጀንዳ ሰጥቷል መንግስት በቃ እሱን አየር ላይ በዶክመንተሪ በምናምን አድርገህ መመረቁን ሳታነሳ መናገር ትችላለህ መንገዱን ታሳየዋለህ ለሰው ተሸጠ ያሉ ግድብን ደጋግሞ የገዛው አስማተኛው ሰውዬ ሊያስመርቀው ነው ይሄው የት እንደደረሰ ይሄ ታሪክ ነበር በጣም ብዙ ታሪኮች እንደሚኖሩት በጣም ብዙ ዲፕሎማሲያዊ ገድሎች እንደሚኖሩት በጣም ወንድ ተኩል የሆነ ልብን የሚጠይቁ ውሳኔዎች የተሰጡበት ፕሮጀክት እንደሆነ የማያጠራጥር ጉዳይ ህዳሴን ግሪን ሌጋሲን የሌማት ትሩፋትን የማክሮ ኢኮኖሚ ማሻሻልን ያ ፕሮጀክቶች ተፈጽመዋል ከዛስ እነዚህን 3 እና 4 በአንድ ሳምንት ውስጥ ብቻ የተፈጸሙ ነገሮችን ይዘ የተሰሩ ጉዳዮችን ይዘ በአንድ ሳምንት የተለቀሱትን ለቅሶች አብራ አስተያያቸው ከዛ የትኞቹ ካደረገ ከሰራ ዜና ውጪ በልኩ ተሽጠዋል የሚለውን እናንተ ፍረዱ እና አሁንም የግሪን ሌጋሲን ጉዳይ በልኩ በከፍታው በርቀቱ ከዚህ የበለጠ ጉዳይ የለም ከዚህ የሚልቅ ጉዳይ የለም ከዚህ የሚሻል ጉዳይ የለም ትልቅ ጉዳይ ነው ዓለም ሊሰማው ትውልድ ሊግባባበት የዘመናችን መልክ እንደ ዘመኑ መልክነት ሊኮራበት ጅንነ ሊልበት ልቡን ሊያሳብጥበት ሊደሰትበት ሊኮራበት የሚገባ ፕሮጀክት ነው ተራ ፕሮጀክት አይደለም ቀላልም አይደለም በኩራት የምናነሳው በጀግንነት የምንተርከው በልበ ሙሉነት አንደበታችንን ሞልተን የምንናገረው መልካችን ነው ስለዚህ ይህን ጉዳይ ከዛ አንፃር ማየት ከዛ አንፃር መመልከት እንችላለን ለኛ የምስራች ነው ይሄ እንትን ያለውና መከተል መሮጥ በምስራቹ ልክ ከሮጥን ለመርዶ ጊዜ አይኖርም ግን አልቻለም የብዙዎቻችን ስንፍና ነው ይሄ የሁላችንም ስንፍና መሮጥ አልቻለም መገስገስ አልቻለም ለምን አለውቅ እንግዲህ ከጮኩባችሁ ስሜት አይነከታየም ይቅርታ ጠይቃል ለምን እንደምለው እንደማይለወጥ አንድና ውድ ቃል ግን አዲስ ትውልድ አዲስ ተስፋ ሁሉም ጥሩ ይሆናል ዮሐንስ ኮርነር ላይክ ሼር ሰብስክራይብ ማድረግ እንዳይረሳ የኔና እናንተ ሀገር እንደ ልማዷ ታሸንፋለች ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ ውድ የዮሐንስ ኮርነር ቤተሰቦች ቸር ቆዩን የነገ ሰው ይበለን